በጎነት ከተፈጥሮ ጋር ይያያዛል። በጎነት ስለተማሩ፣ ሀብት ስላፈሩ፣ በእምነት ተቋማት ስለተመላለሱ ብቻ የሚመጣም ስብዕና አይደለም። በተፈጥሮ ቀናነትን፣ ከልብ ማድረግን፣ ከውስጥ የመነጨ መፈለግንና ብሎም መቻልን የያዘ ነው በጎነት። በጎነት በአንደበት፣ በሥራ፣ በድርጊት ይገለጻል። ከዛም ባለፈ በጎነት ለሌሎች እንቅፋት፣ ለሥራቸው መሰናክል ባለመሆንም ሊተገበር ይችላል። መስራት የፈለጉ ሰዎች እንዲሰሩ ከተቻለ መንገዳቸውን በመደልደል ካልተቻለም የሰሩትን በማመስገን ሥራቸውን በማድነቅ ያም ካልተቻለ ደግሞ መንገዳቸውን ባለመዝጋት ሊገለጽ ይችላል። እንዳለመታደል ብዙ ሰው ከበጎነት ቋሚ ተጠቃሚ እንጂ በጎነትን አድራጊ ወይም ፈጻሚ አይደለም። ይልቅስ በሰዎች በጎነት ተንጠልጣይ አሊያም በበጎነታቸው ውስጥ ሰርጎ ገብቶ አስመሳይ ሰራተኛ ሲሆን ይታያል። ለዚህም ነው ብዙ መልካምና ቅን ሰዎች ሲደክሙ ከርመው ብልጣብልጦች አደራፋሽ የሚሆኑት። ለዚያ ጥሩ መፍትሄው ማህበረሰብ ለበጎ አድራጊዎች ትክክልና ቀጥተኛ የሆነ ዕውቅና መስጠት፣ ማመስገንን መልመድ ይኖርበታል። ያ ሲደረግ ነው የሚደክሙ ግለሰቦች ለበለጠ ሥራ ሊተጉ የሚችሉት። በሌላም በኩል ሌሎች በጎዎችን ማውጣትም ማግኘትም የሚቻለው። ይህንን ማለቴ ዛሬ ጥቂት ስለ ሳንሆዜ የኢትዮጵያ ማህበረሰብ አገልግሎት ሳንሆዜ ኢትዮጵያን ኮሚኒቲ ጥቂት ለማለት በመፈለጌ ነው። ሀብታሙ ከበደ ባላለሁኝ እዚህ ሳንሆዜ ከተማ የሚገኘው የኢትዮጵያ ማህበረሰብ አገልግሎት ድርጅት የአስተዳደር ቦርድ ሰብሳቢ ሆኜ በማገልገል ላይ እገኛለሁኝ። የኢትዮጵያን አዲስ ዓመት በቅርቡ ሴፕቴምበር 7 በደመቀ ሁኔታ አክብረናል። ይሄን አጋጣሚ በመጠቀምም እዚህ ሳንሆዜ ለሚኖሩ በአጎራባች ከተሞችም ላሉና በመላው ዓለም ለሚገኙ ኢትዮጵያውያን በሙሉ እንኳን አደረሳችሁ፣ መልካም አዲስ ዓመት። አዲሱ ዓመት የሰላም የእድገትና ምኞቶቻችሁ ሁሉ የሚሳኩበት እንዲሆን መልካም ምኞቴን መግለጽ እፈልጋለሁኝ። የሳንሆዜ ማህበረሰብ አገልግሎት ከተመሰረተ ብዙ አስርት ዓመታትን ያሳለፈ ቢሆንም ከጥቂት ዓመታት ወዲህ እየተጠናከረ በመምጣቱ በጎ የሚያስብሉ ተግባሮች ሲፈጽም እያስተዋልን ይገኛል። ማህበረሰብን ሳይሆን ቤተሰብን፣ ሌላው ቀርቶ ጥቂት የሆኑ ጓደኛ ማቾችን አግባብቶ ማቆየት በሚያስቸግርበት በዚህ ፈታኝ የመተረማመስ ጊዜ የተለያየ አመለካከት፣ ሐሳብና ፍላጎት የተፈጠረበትን የኛን ማህበረሰብ በተሻለ በሚባል መልኩ ለማሰባሰብ መሞከርና አብዛኛውን ሊያግባባ በሚችል ሁናቴ ኢትዮጵያዊ መሆኑን ብቻ ማዕከል በማድረግ ጠቃሚ የሆኑ አገልግሎቶችን መስጠት ይበል የሚያሰኝ ተግባር ነው። የማህበረሰብ አገልግሎቱ ቀደም ሲል ከሚታወቅበት አንዳንድ የወረቀት ስራዎችን መስራት ተሻግሮ የሕግ ባለሙያዎችን በየሳምንቱ በማምጣትና አቅሙና ሁኔታዎች ለቸገራቸው ግለሰቦች ሙያዊ አገልግሎት በማሰጠት ወጣቶች ተሰባስበው በስፖርት እንዲደራጁ በማገዝ ዓመታዊውን የአዲስ ዓመት በዓል እንቁጣጣሽ አቅም በፈቀደ በተሻለ ሁኔታ እንዲከበር በማድረግ ታዳጊዎች የአማርኛ ቋንቋን እንዲናገሩ፣ እንዲጽፉና እንዲያነቡ በማስተማር የትምህርት ወቅት በሚዘጋበት ሰዓት ፕሮግራሞችን በማዘጋጀትና ታዳጊዎች ተገናኝተው እንዲጫወቱ፣ እርስ በርስ እንዲተዋወቁ መንገድ በማመቻቸት ግልጋሎቱን እየሰጠ ይገኛል። ሰሞኑን ደግሞ የተንቀሳቃሽ ክሊኒክ የሚሰጡ የሕክምና ባለሙያዎችን በማነጋገርና በጽሕፈት ቤቱ በማስመጣት ሕክምና ለማግኘት ለተቸገሩ የሀገራችን ሰዎች ከፍተኛ ወጪ ሊጠይቁ የሚችሉ ምርመራዎችን እንዲያገኙ አስደርገዋል። በዚህ የሕክምና አሰጣጥ ፕሮግራሞች ባለሙያዎቹ ሙሉ ምርመራን ማድረግ፣ መድኃኒት ለሚያስፈልጋቸው ሕጋዊ የሆነ የማዘዣ ወረቀት በመስጠት የበለጠ ሕክምና ለሚያስፈልጋቸውም ሪፈራል በመጻፍ የተሟላ ሕክምና በነፃ የሚያገኙበትን ሁኔታ አካሂዷል። ይሄ የበጎነት መገለጫ ብቻ ሳይሆን
ከሀገር ቤት መጥተው ሕክምና ለማግኘት ለተቸገሩ እንዲሁም እዚህ ሀገር እየኖሩ በኢንሹራንሳቸው ምክንያት ጠንከር ያለ ሕክምና ላላገኙ ትልቅ እገዛን የፈጠረ በመሆኑ ሊበረታታና ሊደነቅ የሚገባው ይህንንም ሥራ ለሰሩ ላስፈጸሙና ላቀናበሩ ሁሉ ምስጋና ልንቸራቸው ግድ ይለናል። actually እዚህ የነጻ የጤና አገልግሎት ይሰጣል የሚለውን ኢንፎርሜሽን ሰምቼ እስቲ የሚደረገውን ለማየት ነበር የመጣሁት የነበረው። እርግጥ እኔም ራሴ ለመገልገል ፈልጌ ነበር፣ ግን ኦልሬዲ ኢንሹራንስ ያለው ሰው አንሰራም፣ ግን ኢንሹራንስ ለሌላቸው ሰዎች ነው እንሰራለው የሚለው ምክንያት ስለሰጡኝ ኢንሹራንስን ባላገኝ ብዙ ተገልጋዮች አይቻለሁኝ። ዛሬ የመጣሁት ኮሚኒቲው ባዘጋጀው የነጻ ሕክምና አገልግሎት ያለውን ስራ ለማበረታታትና አብሮነትን ለማሳየት ደግሞ በእውነት እየተሰራ ያለው ነገር በጣም ጠቃሚና ማህበረሰባችን የሚረዳ ስለሆነ በእውነት በዚህ እንቅስቃሴ ላይ የሚሳተፉትን በቅንነት እያገለገሉ ያሉትንም ለማበረታታትም ከጎን መሆናችንን ለማሳየት አጋርነትን ለማሳየትና ለማመቸት ዛሬ ለእኛ አገልግሎቱን ለምንሰጠው ሰዎች እንዲሁም ለማህበረሰባችን በጣም ጥሩ ቀን ነው። ምክንያቱም የጤና አገልግሎት ኢንሹራንስ ለሌላቸው ሰዎች ወደ ኢመርጀንሲ ቢሄዱ በጣም ኮስትሊ ነው፣ ውድ ዋጋ ነው የሚያስከፍለውና ይሄ አገልግሎት እድሜያቸው ከ18 ዓመት በላይ ሆኖ የጤና መድህን ለሌላቸው ሰዎች ሁሉ በነጻ የሚቀርብ ነው። ይሄ ተንቀሳቃሽ ክሊኒክ ሕክምና አገልግሎት ለአንድ ጊዜ ብቻ ተደርጎ የሚያበቃ ሳይሆን በቀጣይም ቢያንስ በወር አንድ ጊዜ በጽሕፈት ቤቱ ተገኝተው የተለመደ ትብብራቸውን እንደሚያደርጉ መስማታችን ደግሞ ለማህበረሰባችንና አገልግሎቱን ለሚፈልጉ ግለሰቦች ትልቅ የምስራች መሆኑ አይካድም። በውጭ ዓለም እንደመኖራችን በአካባቢያችን የተለያዩ ሀገሮች ማህበረሰቦችና የማህበረሰብ ጽሕፈት ቤቶች ይኖራሉ። አንዳንዶቹ ከመጠንከራቸውና ተቋማቸውን ከማሳደጋቸው የተነሳ ማንኛውንም ጉዳይ በህብረት ለመታገል ለመቋቋምና ለመለወጥ አቅማቸው ጎልቶ ይታያል። የአንድ ማህበረሰብ አገልግሎት ጽሕፈት ቤት ሲጠነክር ማህበረሰቡም አብሮ ይጠነክራል። ችግሮችንም ሆነ ደስታዎቹን በጋራ ተረዳርቶ የማሳለፍ ባህል ያሳድራል። ከዛም በበለጠ በአካባቢያቸው የሚደረጉ ማህበረሰባዊም ሆነ ፖለቲካዊ ጉዳዮች ላይ ጫና ለማሳረፍ ህብረት ይኖራቸዋል። ያ ህብረት በተለያየ ደረጃ የሚመረጡ ባለስልጣናት ላይ ጫናም ለማድረግ ከመቻላቸውም በላይ ከንቲባ፣ ሀገረ ገዥና ፕሬዝዳንቶቻቸውም ላይ ለውጥ ማምጣት የሚችሉ ይሆናሉ። ያ ደግሞ ለራሳቸው ለሚኖሩበት ሀገር ብቻ ሳይሆን ተሻግሮም ለእናት ሀገራቸው ለውጥ ማምጣት የሚችል ቁም ነገር ማድረግም ማስደረግም አቅሙ ይኖራቸዋል። በመሆኑም በጎ አድራጊዎችን ማበረታታት፣ ብንችል ዓላማቸውን መከተል፣ ካቃተንም ፈቃደኞች እንዲሰሩ እንዲጎብዙ ማድረግ፣ የማህበረሰብ አገልግሎቱም የበለጠ እንዲጠናከር ያቅማችንን መደገፍ ማድረግ፣ መተባበር ይገባናል። በወዳጅነታችን እንሰንብት።